ሰላም ጤና ይስጥልኝ እንደምን ሰንብታችኋል? ዛሬ ከሺዎች ዓመታት በፊት የነበሩ ሁለት ታላላቅ ኢትዮጵያውያንን ላስተዋውቃችሁ ወደድኩ። አንደኛው ኤዞፕ ነው፣ ኤዞፕ ሀበሻው። ሁለተኛው ደግሞ ግብፅን ያስገበረው የሀበሻ ንጉሥ አጼ ፒያንኪ። የሁለቱም ታሪክ እጅግ ይገርማል። ኤዞፕ ተረቶቹ ብቻ ሳይሆኑ አጭር የሕይወት ታሪኩን መሳጭ ነው። የአጼ ፒያንኪ ደግሞ በጣም አስገራሚ። ሁለቱንም ታሪኮች ከቆዩ የአዲስ አድማስ እትሞች ነው ያገኘሁት። የጻፋቸው አዶኒስ ነው። ነፍስሄር ብለናል። የማስቀድመው የኤዞፕን ታሪክ ይሆናል። ከተረቶቹም የተወሰኑትን አቀርብላችኋለሁ። ከዚያ ደግሞ የአጼ ፒያንኪ ታሪክ ይቀጥላል። በመጀመሪያ እነሆ የኤዞፕ ሀበሻው ታሪክ ከአዶኒስ። የበላይነት ያለው ዘር በማለት ራሳቸውን የሚያቆላምጡት ነጮች በማንኛውም መለኪያ የጥቁሩን ዘር የበታች ሆነው መፈጠር ለዘመናት ሲደሰክሩበት ኖረዋልና ባለፉት ቅርብ ዘመናት ኖሮ ያለፉትም ሆነ አሁንም ያሉት ነጮችና ምሁሮቻቸው ይህንኑ እውነታ ከልባቸው ተቀብለውታል። በእጅጉ የሚያሳዝነው ግን አብዛኛዎቹ ጥቁሮችም የዚሁ አመለካከት ተካፋይ መሆናቸው ነው። አንድ አመለካከት ወይም ቲዎሪ የቱንም ያክል የማይመስልና የማይዋጥ ቢሆን እንኳ ለበቂ ያክል ጊዜ ከተደጋገመና በተለያዩ የሐሰት ማስረጃዎች ሊደገፍ ከቻለ እውነትነትን የማይጎናጸፍበት ምንም ምክንያት የለም። ነጮቹ በተሻለ ሁኔታ ይኖሩ ዘንድ የጥቁሩን ሕዝብ የሰው ኃይልና የምድሩንም የተፈጥሮ ጸጋ መጠቀም ቀላልና የሚያጓጓ አማራጭ ሆኖ እንዲያገኙት አጋጣሚው ከፈቀደላቸው ዘመን ጀምሮ ይህንኑ ለማሳካት ያለመታከት ሲጥሩ ኖረዋል። ዝግጁም ይሆን ዘንድ ኃይልን ጨምሮ የተለያዩ መንገዶችን ተጠቅመዋል። ስመጥር ምሁራን የጻፏቸውን መጻሕፍት በመበረዝና በመከለስ ልዩ ልዩ ሃይማኖቶችን በመፍጠር የጥቁሩን ሕዝብ ምድራዊ ቅስም በመስበርና አንገቱን እንዲደፋ በማድረግ በሃይማኖታዊ ሥነ ጽሑፍና ስዕሎቻቸው ቅዱሳኑንና መላእክቱን በነጭ እርኩሳኑንና ሰይጣናቱን ደግሞ በጥቁር በመሳል የጥቁሩን ሕዝብ ቀደምት ታሪክ ለዓላማቸው እንደሚስማማ አድርገው በመቃኘት ከዚህም አልፎ የአንዳንዱን ሕዝብ ታሪክ ጨርሶ በማጥፋት የታሪክ መዛግብቱ እንዲጠፋ ከተደረገ ታሪኩ የማይጠፋበት ምክንያት የለም። በጥቁሩ ሕዝብ መሃል በተለያዩ ዘመናት ኖረውና ታላላቅ ገድሎችን ከውነው ያለፉ ጥቁሮችን በዚህም በዚያም ብለው ምዕራባዊ ማንነት በመስጠት የጥቁር ፈላስፋዎችን ሥራዎች የፈላስፋዎቻቸው ሥራዎች አድርገው በማቅረብ ወዘተ ነበር የጥቁሩን የበታችነትና የነጭን የበላይነት መለኮታዊ ድንጋጌ እስኪመስል ድረስ እንዲሰፍን ሁኔታዎችን ሲያመቻቹና ሲተጉ የኖሩት እየተጉም ያሉት። ለዚሁ ዓላማቸው ማንነታቸውን ሙሉ በሙሉ ለመቀየር ተሞክሮ የሐለሳ አካቢል አፍሪካዊ መሆናቸው ቀርቶ ምዕራባውያን እንደሆኑ ተደርገው ከቀረቡልን ታላላቅ ሰዎች መሃል አንዱ የጠቢባን ቁንጮና የፈላስፎች አባት የሆነው ኤዞፕ ሀበሻው ነው። በጣም ጥቂትና በአብዛኛውም ድብቅ ከሆኑት ጥንታውያን የታሪክ መዛግብት በቀር የዘመኑ የሥነ ጽሑፍም ሆነ የታሪክ መጻሕፍት የሚያወሱት ኤዞፕ ግሪካዊ ጠቢብ እንደሆነ ነው። መጻሕፍቱ ሁሉ የኤዞፕን ጥቁርነት በግልጽ ይጠቅሳሉ። ጥቁር መሆኑ ምዕራባዊ ለማድረግ አላስቸገራቸውም። እነሱ ምንም አሉት ምን እውነታው ወዲህ ነው። ኤዞፕ ብርስ ክልስ የሌለበት የነጠረ ኢትዮጵያዊ ነው። 24 ካራት ሀበሻ። የ14ኛው ክፍለ ዘመን ባህታዊ የነበረውና የኤዞፕን የሕይወት ታሪክና ሥራዎቹን አሁን በምናውቃቸው ሁኔታ እንድናውቃቸው ያደረገን የታሪክ ዘጋቢ ታላቁ ፕላኑደስ እንደሚለው ኤዞፕ ከክርስቶስ ልደት በፊት በ6ኛው ክፍለ ዘመን በኤሽያ ማይነር የኖረ ኔግሮ ባሪያ ሲሆን መሠረተ ምንጩ ከምድር ኢትዮጵያ ነው። ስለ መልኩም ሲገልጽ አፍንጫው ደፍጣጣ፣ ከናፍሩ ዳጎስጎስ ያሉና ቆዳው ጥቁር ሲሆን ኤዞፕ የሚለውን ስም ያገኘውም የዚሁ አይነት መልክ ያለው ሰው ሁሉ ይጠራበት ከነበረው ኤትዮፕ ወይም ኢቶፕ ከሚለው የወል መጠሪያ ነው። ኢትዮፕ ማለት በባሪያ ፍንገላው ጊዜ ከኢትዮጵያ በባርነት ይጋዙ ለነበሩት ኢትዮጵያውያን የተሰጣቸው አጠቃላይ መጠሪያ ነበር። የኤዞፕን ማንነት በተመለከተ ካማራሪየስ፣ ኦስቦርን፣ ቦዶዋን፣ ቤሌጋርድና ሌሎችም አሉ የተባሉ የታሪክ ዘጋቢያን ሁሉ ማለት ይቻላል ከታላቁ ፕላኑደስ ጋር ሙሉ በሙሉ ይስማማሉ። በምዕራባውያን ፍልስፍና ላይ ኤዞፕ ያሳደረው ተጽዕኖ እጅግ የጎላ ነው። ፕሌቶ፣ ሶቅራጥስ፣ አሪስቶፋነስ፣ አሪስቶትል፣ ሶሎን፣ ቺቼሮ፣ ካክስተን፣ ሼክስፒር፣ ላፎንቴንና ሌሎችም ስመጥር ፈላስፎች የኤዞፕን ታላላቅ አባባሎች ለፍልስፍናዎቻቸው እንደ መነሻ መሠረት ተጠቅመውባቸዋል። ሶቅራጥስ እንዲያውም በፍርዱ መሠረት መርዙን ጠጥቶ ከመሞቱ በፊት የነበሩትን የመጨረሻዎቹን የእስር ቤት ቀናት ያሳለፋቸው የኤዞፕን ምሳሌያዊ ተረቶች ወደ ግጥም በመለወጥ ነበር።
ኤዞፕ ሳንቱስ የተባለ የግሪክ ፈላስፋ ባሪያ ነበር። ሳንቱስ ኤዞፕን ለመጀመሪያ ጊዜ ያየው በአንድ የባሪያ ገበያ ላይ ኤዞፕ ከሌሎች 2 ባሪያዎች ጋር ለገበያ በቀረበበት ጊዜ ነበር። ሳንቱስ ከ3ቱ ባሪያዎች መካከል ለመምረጥ ፈልጎ አንደኛውን ምን መስራት እንደሚችል ጠየቀው። ሁሉን ነገር መስራት እችላለሁ ብሎ መለሰለት። ለሌላኛው ይህንኑ ጥያቄ ቢያቀርብለት ማንኛውንም ነገር መስራት እችላለሁ ሲል መለሰ። ወደ ኤዞፕ ዞረና አንተስ ብሎ ቢጠይቀው ኤዞፕ ምንም ነገር መስራት አልችልም የሚል መልስ ነበር የሰጠው። ምንም ነገር መስራት አልችልም? ሳንቱስ ጆሮን ማመን አልቻለም። አዎ ጌታዬ፣ አንደኛው ጓዴ ማንኛውንም ነገር መስራት ከቻለ፣ ሌላኛው ጓዴ ደግሞ ሁሉንም ነገር መስራት ከቻለ እኔ መስራት የምችለው ምን ቀረኝ? እነሱ ጨረሱት እኮ በማለት ኤዞፕ ምክንያቱን ቢያስረዳ ሳንቱስ በመልሱ ተደንቆ ቀልቡ ስላረፈበት አንተም ብገዛህስ ጨዋና ታማኝ ሆነ ልታገለግለኝ ቃል ትገባለህ? ሲል ኤዞፕን እንደገና ጠየቀው። ጌታዬ፣ እርስዎ ገዙኝም አልገዙኝም ጨዋና ታማኝ መሆን የማይቀር ነው። ፈላስፋው ሳንቱስ በኤዞፕ ብልህ መልሶች እጅጉን ተማረከ። ሊገዛውም በእጅጉ ከጀለ። ነገር ግን የኤዞፕ አስቀያሚነት ትንሽ ቅር ስላሰኘው ለመወሰን ተቸገረ። እንዲህም አለው፣ በገዛው ደስ ባለኝ ነበር። ነገር ግን ይህ አምላክ የበደለው መልክ አብረን በሄድንበት ሁሉ የሰው መሳቂያና መዘባበቻ ያደርገኛል። በእውነቱ ጌታዬ፣ አንድ ፈላስፋ አንድን ሰው መመዘን ያለበት በአስተሳሰቡ እንጂ በመልኩ ሊሆን አይገባውም ነበር የኤዞፕ መልስ። ሳንቶስም ኤዞፕን ገዛው። በዓለማችን ኖረው ካለፉት ጥቂት ታዋቂዎች ማለትም ጠቢቡ ሰለሞን፣ ሉቅማን፣ ሆሜር ወዘተ በበላይነቱ የሚመሰከርለት ኤዞፕ እጅግ ጥልቅ የሆኑ አስተሳሰቦችን የሚገልጸው ማንኛውም ዜጋ ሊረዳቸው በሚችላቸው ቀላል ምሳሌዎችና ተረቶች ነበር። እነዚህ ምሳሌዎቹና ተረቶቹ የቱንም ያክል ግልጽና ቀላል ይምሰሉ እንጂ ከውቅያኖስ የጠለቁ ትርጉሞችን ያዘሉ እንደመሆናቸው ከነዚሁ ምሳሌዎች አንዷ ከዚያ ዘመን ወዲህ የተፈጠሩ ፈላስፎች በአንድ ትልቅ መጽሐፍ ሙሉ አውገርግረው ተንበዛብዘው ከሚገልጹ ጽንሰ ሐሳብ ያላነሰ ትርጉም እንደሚኖራት ይታመናል። ከአባባሎቹ ውስጥ በታላቅነታቸው ከሚወደሱለት መሃል ለምሳሌ ይችኛዋ ትገኛለች። አምላክ የሰው ልጅን ሲሠራ ጭቃውን ያቦካው በውሃ ሳይሆን በእንባ ነው። የኤዞፕ ተረቶች ቁም ነገር ከጨዋታ ያጨቁ፣ ስለዚህም ዘመን ተሻግረው ዛሬ የደረሱ ምርጥ ተረቶች እንደመሆናቸው እስቲ አማረ ማሞ ተርጉሞ ካሳተሙት ሳቅና ቁም ነገር 110 የኤዞፕ ተረቶች ከተሰኘው መጽሐፍ ውስጥ የሚከተሉትን ጥቂት የኤዞፕ ተረቶች ጀባ ልበላችሁ። አንድ በጣም ያረጀ አንበሳ ነበር። ከእርጅናው የተነሳ ምግቡን አድኖ ሊመገብ የማይቻለው መሆኑን በመገንዘብ በዘዴ ለመኖር ፈለገ። የታመመ በመምሰል ዋሻ ውስጥ ገብቶ ለጥ አለ። እንስሳት ሊጠይቁት ሲመጡ እየያዘ እዚያው ያስቀራቸው ጀመር። በእንደዚህ ያለ አኳኋን ብዙ እንስሳት ካለቁ በኋላ ቀበሮ ሊጠይቀው መጣ። ከዋሻው መግቢያ አቅራቢያ ተቀምጦ እግዚአብሔር ይማር ተሻለ ሆይ አለው። አንበሳውም ፍጹም አልተሻለኝም፣ ምን ነው ጎራ አትልም ሆይ አለው። ቀበሮም ጎራ ማለትስ አልጠላም ነበር፣ ወደ መኖሪያ የሚያስገባውን መንገድ ስመለከት የገቡ እንጂ የወጡ እንስሳት ኮቴ ስለማይታየኝ እዚሁ መሆን ይሻለኛል ሲል መለሰለት። አንድ ቀበሮ የውሃ ጉድጓድ ውስጥ ገብቶ መውጣት አቃተው። ጉድጓድ ውስጥ እንዳለ አንድ የተጠማ ፍየል ቀበሮን ውሃ ውስጥ ሲንቦጫረቅ አይቶ ውሃው ጥሩ ነው ወይ ሲል ይጠይቀዋል። ቀበሮም በተቻለው መጠን የውሃውን ጥራትና ጣዕም ካሞጋገሰ በኋላ እስቲ ግባና ጥምን እንዴት እንደሚያረካ ሞክረው ሲል ፍየሉን ጋበዘው። ፍየሉም ዘው ብሎ ጉድጓድ ውስጥ ገባ። የሚበቃውን ያክል ከውሃው ከተጎነጨ በኋላ ቀና ብሎ ቢመለከት ጉድጓዱ የማይሞከር ሆኖ አገኘው። ከጉድጓዱ የሚወጡበትን መንገድ ለጥቂት ጊዜ ከተመካከሩ በኋላ ቀበሮ እኔ ጥሩ ዘዴ አግኝቻለሁ፣ አንተ የፊት እግሮችን ጉድጓዱ ግድግዳ ላይ አስደግፈ ቀንድህን ወደ ላይ ቀጥ አድርገህ ቁም፣ እኔም እንደምንም ብዬ በአንተ ላይ ተቆናጥጬ እወጣለሁ፣ ከወጣው በኋላም አንተን ወደ ላይ ስብሃለሁ አለው። ፍየሉም እንደተነገረው አደረገ። ቀበሮ በፍየሉ መሰላልነት ከጉድጓዱ ሊወጣ ቻለ። ፍየሉ ጉድጓድ ውስጥ መቅረቱን እንደተረዳ ቀበሮም በቃል ኪዳን አፍራሽነት ይወቅሰው ጀመር። ቀበሮም መልሶ አይጅሎ ጭንቅላቱ ውስጥ ካለው አንጎል ይልቅ አገጭ ላይ የበቀለው ሪዝ ይበልጣል፣ መውጫን ሳታሰናዳ ማን ጉድጓድ ውስጥ ግባ አለ አለውና መንገዱን ቀጠለ። አንድ ቀበሮ ከአንድ የቲያትር ተጫዋች ቤት ገብቶ ዕቃ ሲበረብር አንድ በሰው መልክ የተሠራ የሚያምር ማስክ አገኘ። ማስኩንም እያገላበጠ በመመልከት አንጎል የለበትም እንጂ ውብ የራስ ቅል ነበር አለ።
ሙያ የለ መልክ ብቻ፣ አመል የለ ነገር ብቻ። አንበሳ ታሞ ዋሻ ውስጥ ተኝቷል። ሊጠይቀው የመጣውን ወዳጁን ቀበሮን ከሕመሜ እንድድን የፈለክ እንደሆነ አጠገባችን በሚገኘው ጫካ ውስጥ የሚኖረውን አጋዘን አታለህ አምጣልኝ፣ ጨጓራውና ልቡ አምሮኛል አለው። ቀበሮም የተጠየቀውን ለመፈጸም ከአንበሳ ተሰናብቶ ሄደ። አጋዘኑንም ከተባለው ጫካ ውስጥ ወዲያ ወዲህ ሲቦርቅ አገኘው። ትልቅ የምሥራች ይዤልህ መጥቻለሁ አላያ ቀበሮ። እንደምታውቀው እኔና ንጉሣችን አንበሳ ጎረቤት ነን። አንበሳ ታሞ በማጣጣር ላይ ይገኛል። ከመሞቱ በፊት በእርሱ እግር ተተክቶ እንስሳትን የሚያስተዳድር ለመሾም አስቧል። ድብን አስቦ በስንፍናው ንቆታል። ነብርንም ጉራውና ቁጣው አገር ያጠፋል ይለዋል። በምድር ካሉት እንስሳት መካከል እንዳንተ ያለ ተስማሚ አላገኘም። አጋዘን ቁመቱ የሚያስፈራ፣ ዕድሜው ረዥም፣ ቀንዶቹ ጠላትን ከሩቅ የሚያስቀር ነው በማለት አንተን መርጧል። ስለዚህ ይህን የመሰለ ትልቅ የምሥራች ይዤልህ ስለመጣው ምን ልታደርግልኝ አስበሃል? እኔም በቶሎ ተመልሼ አንበሳው ከመሞቱ በፊት አንዳንድ ምክር ልሰጠው አስቤያለሁ። እንደኔ ከሆነ አብረኸኝ ሄደ እስኪሞት ድረስ ባጠገቡ ብትሆን የተሻለ ነው አለው። አጋዘን ይህን ሲሰማ ከልክ ያለፈ ትምክህት ተሰማው። ምንም ሳያቅማማ ቀበሮውን ተከትሎ አንበሳው ወደ ተኛበት ዋሻ ሄደ። እንደደረሰም አንበሳው ለቀም አድርጌ ይዘዋለሁ ሲል ሁለት ጆሮቹን ገንጥሎ ጣለለት። አጋዘኑም የነፍስ አውጪን ሸሽቶ ተመልሶ ጫካ ውስጥ ገባ። ቀበሮ የአጋዘኑን ማምለጥ በማየት በጣም ተናደደ። አንበሳ መተኛበት ሆኖ ከንዴቱና ከረሃቡ የተነሳ ያጓራ ጀመር። በመጨረሻም እንደምንም ብሎ አጋዘኑን አባብሎ እንዲያመጣለት ቀበሮን ለመነው። ቀበሮም ነገሩ በጣም አስቸጋሪ ነው፣ የሆነ ሆኖ የተቻለኝን አድርጋለሁ ብሎት ሄደ። ቀበሮ የአጋዘኑን ኮቴ ተከትሎ ጥቂት ጊዜ እንደሄደ እረኞችን አገኘ። እረኞቹን ደሙን እያዘራ የሚሄድ አጋዘን አይታችኋልን ብሎ ቢጠይቃቸው የገባበትን ጫካ መለከቱት። ጫካ ውስጥ ገብቶ አጋዘኑን አገኘው። በድፍረት ቀርቦ ሊያነጋግረው ሲል አጋዘኑ ጭገሩን አቁሞ አንተ ቀጣፊ፣ ሁለተኛ መሞኝልህ እንዳይመስልህ፣ አጠገቤ የደረስክ እንደሆነ ወዮልህ፣ ሂድና ሞኝህን ፈልገህ አንግስ አለው። ቀበሮ መልሶ እንዲህ ያለኸው ቦቅቧቃ መሆንን አላውቅም ነበር። አንበሳው ጆሮህን የያዘ ከመሞቱ በፊት ስለ ታላቁ ኃላፊነትህ አስፈላጊውን ምስጢር ሊያዋይህ ነበር። አንተ ግን ሊሞት የሚያጣጥር ፍጥረት ጆሮህን ቢቧጭርህ ልትታገስ አልቻልክም። አንበሳው ከአንተ ፍርሃት የተነሳ ተቆጥቶ ተኩላን ሊያነክስብን ነው። እርሱ የነገሰ እንደሆነ ማንኛችንም እንደማይመቸን ታውቃለህ። አሁን አብረን ተመልሰን እንሂድ። ፍርሃት አይሰማ፣ እንደ ጥቦት በግ ገራም ሁን፣ አንበሳው ዝንብህንም እሺ አይልም አለው። አጋዘኑም በቀበሮ ነገር ተታሎ አብሮት አንበሳው ወዳለበት ሄደ። እንደደረሰም አንበሳው ይዞ በአንድ አፍታ ግንጥልጥሉን አውጥቶ ይበላው ጀመር። ቀበሮ ቆሞ ሲመለከት የአጋዘኑ ልብ ፊቱ ዱብ አለ። አንበሳው ሳያየው ዞር አድርጎ ዋጥ አደረጋት። አንበሳው ረሃቡ ታገስ ሲልለት የቀረውን ሥጋ እያገላበጠ የአጋዘኑን ልብ ይፈልግ ጀመር። ቀበሮ ራቅ ብሎ ቆሞ የምትፈልገው ልቡን እንደሆን በከንቱ አትድከም፣ ምንም ልብ የለውም። 2 ጊዜ ሲክለፈለፍ ከአንበሳ መንጋጋ የገባ ፍጥረት ልብ አለው ብለህ ታስባለህ? አንድ ወንጀለኛ ተይዞ የሞት ፍርድ ሊፈረድበት ሲል ኤዞፕ በሳሞስ የሕዝብ አደባባይ ላይ የሚከተለውን ታሪክ ተናገረ። አንድ ቀበሮ ወንዝ ይሻገራለሁ ሲል ወራጅ ውሃ የቦረቦረው ጉድጓድ ውስጥ ገብቶ መውጣት አቃተው። ከደረሰበት ስቃይ ሌላ በሰውነቱ ላይ የሰፈሩት መሽገሮች ደሙን እየመጠጡ ያስቸግሩት ጀመር። አንዲት ጃርት በዚያ በኩል ስታልፍ አየችውና ጥቂት ጊዜ ካስተዛዘነችው በኋላ መሽገሮቹን እየለቀምኩ ላንሳለህ ሆይ አለችው። ቀበሮም የለም አትንኪብኝ አላት። ለምን አለችው። እነዚህ ደሜን መጠው ጠግበዋል፣ ብዙም አያስቸግሩኝም። እነዚህን ያነሳሽብኝ እንደሆነ ሌሎች የተራቡ መጥተው ይወሩኛል፣ የተረፈውንም ደሜን መጠው ይጨርሱታል አላት። የሳሞስ ሕዝቦይ የእናንተም ሁኔታ እንደዚሁ ነው። ይህ ሰው ሀብታችሁን በመዝረፍ ባለጸጋ ስለሆነ ወደፊት ብዙ ጉዳት ሊያመጣባችሁ አይችልም። እርሱም ብትገድሉት ግን በእርሱ ስፍራ የሚተኩት ረሃብተኞች ሀብታችሁን በመበዝበዝ ባዶአችሁን ያስቀሯችኋል አላቸው። አንዲት ቀበሮ ግልገሏን አስከትላ የምትሄድ አንዲት ሴት አንበሳ አየችና አንቺ ዘላለም ያለ አንድ አትወልጂም እያለች ታፌዝባት ጀመር። አንበሳይቱም አዎን የምወልደውስ አንድ ብቻ ነው፣ ዳሩ ግን አንበሳ መሆኑን አትዘንጊ አለቻት። አንድ የተራበ ቀበሮ ብዙ የወይን ዘለላዎች በማማ ላይ ተንዠርግገው አየ። አንዱን የወይን ዘለላ ለማውረድ ቢሞክር የማማው ቁመት ስለራቀበት እንዲያውም ይቅርብኝ፣ ምንም አልበሰለም ሲል
ራሱን በራሱ አጽናና። የማይበሉት እህል ካፈር ይቆጠራል። አንድ ሰውዬና አንድ አንበሳ አብረው ሲጓዙ የኔ ወገን ይበልጥ በመባባል ሲፎካከሩ አንድ መንገድ ዳር የቆመ ሐውልት አጋጠማቸው። ሐውልቱ አንድ ሰው የአንበሳን አንገት አንቆ እንደያዘ ያሳያል። ሰውየውም ወደ ሐውልቱ እያመላከተ ይኸውልህ እኛ ሰዎች አንበሶችን እንዲህ ነው የምናደርጋቸው አለው። አንበሳም ፊቱን ፈገግ አድርጎ አንበሶች ድንጋይ መጥረብ ቢያውቁ ኖሮ አብዛኛዎቹ ሐውልቶች ሰውን ከስር አንበሳን ከላይ አድርገው ባሳዩ ነበር አለው። ይሉሽም በሰማሽ ገበያ ባልወጣሽ። አንበሳ የአንድ ገበሬ ልጅ ወደደና አባትየውን እንዲድርለት ጠየቀው። ገበሬው ለዱር አውሬ ልጁን መስጠት የማይቻል ነገር ሆነበት። እምቢ እንዳይልም ፈራ። አንበሳው መመላለስ ሲያበዛበት ጊዜ ጥርስህንና ጥፍርህን በማየት ልጄ ትፈራለች፣ አውልቀ ከመጣ ልድርልህ ፈቃደኛ ነኝ አለው። አንበሳው ልጅቱን ከልብ ይወዳት ስለነበር የተጠየቀውን አድርጎ ቢመጣ ገበሬው በንቀት ተቀብሎ ከሰፈሩ አባረረው። እርጅና የተጫጫነው አንበሳ ታሞ ተኝቶ ነበር። አራዊት የተባሉ ሁሉ ንጉሣቸውን ሊጠይቁ ሲመጡ ቀበሮ ብቻ ብቅ ሳይል ቀረ። ተኩላም ይህንኑ ምክንያት በማድረግ ቀበሮ ጌታችንን ቢንቅ ነው እንጂ አራዊት የሆነ ሁሉ ስንመጣ እንዴት እርሱ ይቀራል እያለ ያሳጣው ጀመር። ቀበሮ ከስፍራው ሲደርስ ተኩላ የሆነ ያልሆነውን እያወራ ከአንበሳ ሊያጣላው ሲቀላምድ ሰማ። አንበሳ ቀበሮን አይቶ እስካሁን ለምን አልመጣህም ብሎ ክፉኛ ተቆጣው። ቀበሮም የዘገየበትን ምክንያት እንዲያስረዳ ፍቃድ ከጠየቀ በኋላ እዚህ ከተሰበሰቡት አራዊት መካከል የኔን ያክል የደከመል ያለ አይመስለኝም። እኔ እስካሁን የቆየሁት መድኃኒተኛ በመፈለግ ከአገር ወደ አገር ስንከራተት ነው። ድካሜም ከንቱ ሆኖ አልቀረም። በፍጥነት የሚፈውስን ፍቱም መድኃኒት አግኝቻለሁ አለ። አንበሳ በቁጣ ቃል ያገኘውን መድኃኒት በቅጽበት እንዲያሳውቀው ጠየቀው። ቀበሮም ተኩላ በሕይወቱ እያለ ተገፎ ወዲያው በትኩሱ ቆዳውን መልበስ አለብህ ሲል መድኃኒቱን አስታወቀ። ተኩላ ወዲያው ተይዞ ቀበሮ ያለው ተፈጸመበት። ቀበሮ ወደ ቀሩት እንስሳት ዞር ብሎ ጌታን በተቻለ መጠን ማስደሰት እንጂ መጥፎ መንፈሱን መቀስቀስ ተገቢ አይደለም አላቸው። አይጥ እንቅልፍ ይዞት በተኛ አንበሳ ገላ ላይ ስትንሸራሸር ነቃና ይዞ ሊበላት ፈለገ። አይጢቱም እባክህን አትብላኝ፣ ምሕረት አድርግልኝ፣ እኔም አንድ ቀን ውለታ መልስልሃለሁ አለችው። አንበሳም አንቺም ብሎ ውለታ መላሽ በማለት ስቆ ለቀቃት። ከጥቂት ቀናት በኋላ አዳኞች አንበሳውን በወጥመድ ይዘው በገመድ ከዛፍ ላይ አሰሩት። አንበሳውም የታሰረበት ሆኖ ሲያጓራ አይጧ ሰምታ ከተፍ አለች። እንደ ደረሰችም አንበሳው የታሰረበትን ገመድ በጥርሶቿ በጣጥሳ አንበሳው ነፃ እንዲወጣ ካደረገችው በኋላ በቀደም ዕለት ውለታህን እመልስልሃለሁ ብልህ ሳክብኝ፣ እኛ አይጦች ምንም እንኳ አነስተኛ ፍጥረቶች ብንሆንም ውለታ ይከብደናል አለችው። በባላገር የሚኖር አይጥ በከተማ የሚኖር ጓደኛውን ግብዣ ጠራው። የከተማው አይጥ ግብዣውን በደስታ ተቀብሎ በጥሪው ሰዓት ከባላገሩ አይጥ ጎሬ ደረሰ። ምግቡ ተዘጋጅቶ በማዕዱ ዙሪያ እንደተቀመጡ የከተማው አይጥ የምግቡ አይነት ጥራጥሬ ብቻ ስለሆነበት ወዳጅ ሆይ ኑሮ ከጉንዳን ኑሮ ምንም የተሻለ አይደለም፣ እኔ ዘንድ ምግቡ በየአይነቱ ሞልቶ ተርፏል፣ አብረን እንሂድና ላንበሽብሽህ አለው። ሁለቱም ተያይዘው ወደ ከተማ ሄዱ። እንደ ደረሱም የከተማው አይጥ በሚኖርበት ቤት ውስጥ የሚገኘውን አተር፣ ባቄላ፣ ዳቦ፣ ስጋ፣ አይብ፣ ቅቤ፣ ማር፣ ፍራፍሬዎች አንድ በአንድ አሳየው። የባላገሩ አይጥ ጓደኛው የሚኖርበትን ምቾት ከተመለከተ በኋላ የራሱን ኑሮ እያማረረ ይበሳጭ ጀመር። ሞልቶ ከተረፈው ሲሳይ ሊሳተፉ ሲሉ በድንገት ከቤቱ ሰዎች አንዱ በሩን ብርግድ አድርጎ ሲገባ አይጦች ክው ብለው ደነገጡና ሮጠው ወደ ጎሬ ውስጥ ገቡ። ጥቂት ነፍሳቸው መለስ ስትል ወጥተው ከዘቢቡ አንዳንድ እናነሳለን ሲሉ አንድ ሌላ ሰው በሩን ወለል አድርጎ ገባ። አሁንም እግሬ አውጪኝ ብለው ጎሬ ውስጥ ገብተው መደበቅ ግድ ሆነባቸው። በዚህ ጊዜ የባላገሩ አይጥ ጓደኛውን በል ወንድሜ ደህና ሁን፣ ኑሮህን አየሁልህ። ያንተ በተድላና በደስታ መኖር ብዙ ስቃይ ያለበት፣ እኔ በበኩሌ በስጋትና በመበርገግ ዕድሜን ከማሳልፍ ጥሬን እየቆረጠምኩ በሰላም መኖርን እመርጣለሁ በማለት ተሰናብቶት ሄደ። ከስጋ ብስና ጎመን በጤና። ይህችኛዋ ታሪክ ደግሞ በዘመናዊ የፖለቲካ ሳይንስ ጥናት ውስጥ ተደጋግማ የምትነሳ ነች። እነሆ እንቁራሪቶች ያለ ገዢና አስተዳዳሪ መኖር ስለሰለቻቸው ዚዩስ ለተባለው አምላክ እንደራሴዎችን ልከው ንጉሥ እንዲመርጥላቸው ጠየቁት። ዚዩስም የዋህነታቸውን በመመልከት በሚኖሩበት ኩሬ ላይ የእንጨት ጉማጃ ወርዶ ጣለላቸው።
እንጨቱ ውሃው ላይ ሲያርፍ ባሰማው ድምፅ እንቁራሪቶቹ ደንግጠው መድረሻ አጡ። እንጨቱ ውሃው ላይ መንሳፈፍ እንጂ ሌላ ነገር የማያደርግ መሆኑን ስለተገነዘቡ እያደር እየተላመዱትና እየቀረቡት ሄዱ። በመጨረሻም በእንጨቱ ላይ ንቀት ስላደረባቸው በላዩ ላይ እየወጡ ይጨፍሩበት ጀመር። የእንጨቱ ገራምነት ስለሰለቻቸው እንደገና መልእክተኞች ወደ ዚዩስ ልከው የመረጥክልን ንጉሥ የማይረባ ስለሆነ ሌላ ለውጥልን አሉት። ዚዩስም በነገራቸው ተናዶ የውሃ ውስጥ እባብ ላከባቸው። እባቡም እንቁራሪቶቹን እያደነ ይፈጃቸው ጀመር። በአንድ የበጋ ዕለት እንስሳት ሁሉ የፀሐይን ጋብቻ ምክንያት በማድረግ ታላቅ ደስታ ሲያደርጉ እንቁራሪቶችም የደስታው ተካፋይ በመሆን ይዘፍኑና ይጨፍሩ ነበር። ከእንቁራሪቶቹ አንዱ በውካታውና በግርግሩ መካከል እንዲህ አለ። እናንት ጅሎች፣ ይህን ሁሉ ደስታ የምታሳዩት ለማን ይድላው ብላችሁ ነው? የምንኖርበትን ኩሬና ጨፌ ለማድረግ እንደሆነ አንድ ፀሐይ ይበቃል። ፀሐይ ሚስት አግብቶ መሰሎቹን ልጆች መውለድ ከጀመረ ምን መድረሻ ይኖረናል? አንድ በወጥመድ ውስጥ የተያዘች ወፍ ሁልጊዜ ማታ ማታ ስትዘምር ይሰማ ነበር። የሌሊት ወፍ ጠጋ ብሎ ዘወትር ስትዘምር የምሰማው ማታ ማታ ብቻ ነው፣ ለምን በቀን አትዘምሪም ሲል ጠየቃት። ወፊቱም ማታ ማታ ብቻ የምዘምርበት በቂ ምክንያት አለኝ፣ በወጥመድ የተያዝኩት ቀን ስዘምር ነው። ይህም ጥሩ ትምህርት ስለሆነኝ ሁለተኛ ቀን እንዳልዘምር ወስኛለሁ አለች። የሌሊት ወፍም የአሁኑ ጥንቃቄሽ ምንም አይረባም፣ መጠንቀቅ ሳይያዙ ነበር አላት። አንድ የተጠማ አጋዘን በአቅራቢያው ወደሚገኝ ኩሬ ሄዶ ጥሙን ካረካ በኋላ የገዛ ጥላውን በውሃ ውስጥ እየተመለከተ በቁመናውና በወርዱ በተለይም በቀንዱ ርዝማኔ ትምክህት ይሰማው ጀመር። የእግሩ ቅጥነት ግን የጠቅላላ ሰውነቱን ውበት ያበላሸበት መስሎ ስለታየው በጣም አዘነ። ስለዚህ ጉዳይ በሐሳብ ተውጦ ሳለ አንድ አንበሳ ወደ እርሱ ሲገሰግስ አየ። እግሬ አውጪኝ ብሎ ቢሮጥ አንበሳው ሊደርስበት ሳይችል ቀረ። የአጋዘን ጉልበቱ በእግሮቹ ፍጥነት ላይ፣ የአንበሳ ግን በልቡ ድፍረት ላይ በመሆኑ አጋዘኑ በአጭር ጊዜ ውስጥ ሜዳውን አቋርጦ ከጫካ ውስጥ ገባ። አንበሳውም ሲከታተል ከጫካው ደረሰ። አጋዘኑ አንበሳው እንደደረሰበት በመረዳቱ ጫካ ውስጥ እየተሽለኮለኩ ይሮጥ ጀመር። ዳሩ ግን ቀንዱ ሐረጎችና ቅርንጫፎች እየያዘ አላስኬዳለው። በመጨረሻም አንበሳው ከኋላ ደርሶ ለቀም ሲያደርገው እንደዚያ አሳፋሪ መስለው የታዩኝ እግሮቼ ካደጋ ሲያድኑኝ፣ ትምክህቴን የጣልኩባቸው ቀንዶቼ ግን ለጠላት አሳልፈው ሰጡኝ አለ። ዚዩስ የተባለው አምላክ ከአዋፍ መካከል በውበት የሚበልጠውን መርጦ ለማንገስ ስለፈለገ አዋፍን ሁሉ በአንድ የተወሰነ ቀን ከፊቱ እንዲቀርቡ አዘዘ። አዋፍ ሁሉ ወንዝ ዳር ሄደው ለውበታቸው አስፈላጊ የሆነውን ንጽሕና ሲያደርጉ ቁራ አሞራ ደረሰ። የራሱን መልክ ከሌሎቹ አዋፍ ጋር ቢያመዛዝን እንደ ነገሩ ሆኖ አገኘው። ከዚህም የተነሳ የቀሩት አዋፍ እየነጩ የጣሏቸውን ላባዎች እየለቃቀመ በሰውነቱ ላይ መሰካት ጀመረ። በመጨረሻም ግርማውም ሆነ ውበቱ ከሌሎቹ አዋፍ የተለየ ሆነ። በተባለው ቀን አዋፍ ሁሉ በዚዩስ ፊት ተሰልፈው ሲያልፉ የቁራው ውበትና ግርማ በዚዩስ ዘንድ የተለየ ሞገስ አስገኘለት። ዚዩስም የንጉሥነት ምርጫውን በእርሱ ላይ ለማሳረፍ ሲል የቀሩት አዋፍ በንዴት እየተሽቀዳደሙ ሄደው ከቁራው ገላ ላይ የየራሳቸውን ላባ እየነቀሉ ይወስዱ ጀመር። በመጨረሻውም የቁራው እውነተኛ መልኩ ተገለጠ። አንድ ብልህ ሰው መኖሪያ የምትሆነውን ቤቱን አሰርቶ ሲጨርስ አንድ መንገደኛ አንተን የመሰለ ትልቅ ሰው እንዴት አድርጎ ይህችን የምታክል ጎጆ ይሠራል ሲል ጠየቀው። ብልሁም ሰው ይህችን ጎጆዬን የሚሞሏት እውነተኛ ወዳጆች ባገኝ በጣም ዕድለኛ ነኝ ሲል መለሰለት። አንድ በጣም ጩቅ የሆነ ሰው ያለውን ሀብት በሙሉ በወርቅ ከለወጠ በኋላ ወርቁን አንድ ላይ ሰብስቦ ትልቅ እንክብል አሰራና አንድ ምስጢራዊ የሆነ ቦታ መርጦ ቀበረው። ንፉጉ ሰውዬም በየዕለቱ ወርቁ ወደ ተቀበረበት ስፍራ እየሄደ አፈሩን ገለጥ ገለጥ አድርጎ ወርቁን ትክ ብሎ በመመልከት ከተደሰተና ልቡ በሀብቱ ከረካ በኋላ ወደ ቤቱ ይመለስ ነበር። ይህንንም ሁኔታ የተመለከተ አንድ የቀን ሠራተኛ አንድ ቀን ወደ ስፍራው ሄዶ ጉድጓዱን ቢመረምረው አንድ ትልቅ የወርቅ ቡችላ አገኘ። ያገኘውንም ወርቅ በደስታ ወደ ቤቱ ይዞ ሄደ። ንፉጉ ሰውዬ እንደ ልማዱ በማግስቱ መጥቶ ወርቁ የተቀበረበትን ጉድጓድ ቢያየው ባዶ ሆኖ አገኘው። ከዚያም ጸጉሩን እየነጨ ምድር ላይ እየተንከባለለ ጩኸትና ዋይታ ያሰማ ጀመር። በዚያ በኩል የሚያልፍ መንገደኛ ወደ ሰውየው ቀርቦ የሐዘኑን ምክንያት በመጠየቅ ሁኔታውን ከተረዳ በኋላ ወንድሜ ሆይ እንደዚህ አድርገ ማልቀስና ማዘን አያሻህም። ወርቁ ከተቀበረበት ጉድጓድ ውስጥ ቢኖርም እንኳ ያንተ አልነበረም።
አንድ አለት ድንጋይ ፈልገ ጉድጓድ ውስጥ ጨምርና ወርቅ ቀብሬ ያለው ብለ ራስን አጽናና። እንደነገርከኝ ከሆነ የነበረን ሀብት ምንም ጥቅም ላይ አላዋልከውም አለው። ሁለት ጓደኞች አብረው ሲጓዙ ሳያስቡት ድንገት አንድ ድብ ከተፍ አለባቸው። አንደኛው ድቡን ቀድሞ አይቶት ኖሮ ተሽቀዳድሞ ሮጦ ዛፍ ላይ ወጥቶ ተደበቀ። ሁለተኛው በሩጫ ማምለጥ የማይቻለው መሆኑን በመረዳት መሬት ላይ ተዘርሮ ተኛ። ድብ የሞተ ሬሳ አይበላም ሲባል ይሰማ ስለነበር ትንፋሹን ዋጥ አድርጎ ሲጠባበቅ ድቡ ወደ እርሱ ቀርቦ ሁለመናውን እያሸተተ ከመረመረው በኋላ ትቶት ሄደ። ሁለቱ ጓደኞች አብሮ መንገዳቸውን ሲቀጥሉ ዛፍ ላይ ወጥቶ የነበረው እረ ለመሆኑ ድቡ አፉን ጆሮ ላይ ተክሎ ምን ይነግርህ ነበር ሲል ጠየቀው። ጓደኛውም በአደጋ ጊዜ ከሚከዱ ጓደኞች ጋር ሁለተኛ አትግጠም የሚለውን ምክር ሰጠኝ ሲል መለሰለት። አንድ ገበሬ በሆነው ባልሆነው የሚጨቃጭቁና የሚጣሉ ሁለት ልጆች ነበሩት። አባትየው በሁለቱ ልጆች መካከል ስምምነትና መግባባት እንዲፈጠር በምክርና በተግሳጽ ሙከራ ቢያደርግ እንኳ የልጆቹ ጸብና ክርክር አልበርድ ብሎ አስቸገረው። ከዕለታት አንድ ቀን ሁለቱን ልጆቹን ጠርቶ እያንዳንዳቸው በርከት ያሉ ዘንጎች ፈልገው እንዲያመጡ አዘዛቸው። ያመጡለትን ዘንጎች ለሁለት ከፍሎ አንድ ላይ ካሰረ በኋላ እንዲሰብሩት ሰጣቸው። ልጆቹም አንድ ላይ የታሰሩትን ዘንጎች በምንም አይነት ቢሞክሩ መስበር አቃታቸው። ከዚያም እስሩን ፈቶ ዘንጎቹን አንድ በአንድ እንዲሰብሩት ጠየቃቸው። ልጆቹ ያላንዳች ችግር ዘንጎቹን እንክትክት አድርገው ሊሰብሩ ቻሉ። በመጨረሻም ልጆቼ ሆይ የእናንተም ሁኔታ እንደዚህ ነው። በፍቅርና በመተባበር ከኖራችሁ ጠላት ሊያጠቃችሁ አይችልም። ከተለያያችሁ ግን ለጠላት ኃይል ምቹ ትሆናላችሁ ሲል መከራቸው። አንድ ገበሬ ብዙ ጉዳት ያደረሰበትን ቀበሮ በወጥመድ ከያዘ በኋላ በዘይት የራሰ ጨርቅ ጅራቱ ላይ አስሮ እሳት ለኩሶ ለቀቀው። ቀበሮም የነፍስ አውጪን ሲሮጥ ከገበሬው የእህል ማሳ ገብቶ ሊታጨድ የደረሰውን እህል በሳት አያያዘው። ገበሬውም በታላቅ ሐዘንና ድንጋጤ የሰብሉን መጋየት ከዳር ቆሞ ከመመልከት በስተቀር ምንም ሊያደርግ አልቻለም። የወረወርኩት አንካሴ ተመልሶ ከራሴ። አንድ ሰው ወንዝ ዳር እንጨት ሲቆርጥ መጥረቢያው በድንገት ተወርውሮ ውሃ ውስጥ ገባበት። ከውሃ ውስጥ መጥረቢያውን የሚያወጣበት ዘዴ በማጣቱ ወንዙ ዳር ተቀምጦ ያለቅስ ጀመር። ሄርሜስ የተባለ አምላክ ለሰውየው ተገለጠና የሚያለቅስበትን ምክንያት ጠየቀው። ሰውየውም መጥረቢያው ውሃ ውስጥ ገብቶ እንደጠፋበት አስረዳው። ሄርሜስም ለሰውየው በማዘን ውሃ ውስጥ ገብቶ አንድ ከወርቅ የተሠራ መጥረቢያ ይዞ ወጥቶ የጠፋብህ መጥረቢያ ይህ ነውን ሲል ጠየቀው። ሰውየውም አይደለም አለው። ለሁለተኛ ጊዜ ከብር የተሠራ መጥረቢያ ይዞ ወጥቶ ይህስ ያንተ መጥረቢያ ነውን ሲል ጠየቀው። ሰውየውም አይደለም አለ። ሦስተኛ ጊዜ ከሰውየው እጅ ያመለጠውን መጥረቢያ ይዞ ወጣ። ሰውየው ጠፍቶ የነበረው መጥረቢያዬ ይሄ ነው በማለት በደስታ ፈነደቀ። ሄርሜስም በሰውየው ታማኝነት በመደሰት ከወርቅና ከብር የተሠሩትን መጥረቢያዎችም ጨምሮ ሰጠው። በሰውየው ላይ የደረሰውን ድርጊት የሰማ አንድ ሌላ ሰው ወደ ወንዙ ዳር ሄዶ መጥረቢያውን አውቆ ውሃ ውስጥ በመጣል ወንዙ ዳር ተቀምጦ ያለቅስ ጀመር። ሄርሜስ ለቅሶውን ሰምቶ ኖሮ ተገለጠለትና ሁኔታውን ጠይቆ ተረዳ። እርሱም ውሃ ውስጥ ሰጥሞ አንድ ከወርቅ የተሠራ መጥረቢያ ይዞ ወጣና መጥረቢያ ይህ ነው ወይ ሲል ጠየቀው። ሰውየው ምንም ሳያመነታ አዎን፣ ይህ የጠፋብኝ መጥረቢያ ራሱ ነው አለ። ሄርሜስም በሰውየው ድፍረትና ጮሌነት በመናደድ እንኳን ከወርቅ የተሠራውን መጥረቢያ ሊሰጠው የጠፋበትን የራሱን መጥረቢያ እንኳ ሳያወጣለት ተሰወረ። የሰው ፈላጊ የራሱን ያጣል። ሄርሜስ የተባለው አምላክ በሰዎች ዘንድ ምን አይነት ግምት እንዳለው ለመረዳት በሰው ተመስሎ ምድርን ሊጎበኝ አንድ ሐውልት ሰሪ ቤት ደረሰ። በየስፍራው የተደረደሩትን ቅርጾችና ምስሎች ሲመለከት ዚዩስ የተባለውን አምላክ ቅርጽ አየ። ዋጋውን ቢጠይቅ 1 ብር መሆኑ ተነገረው። እልፍ ሲል ሄራ የተባለችውን አምላክ ቅርጽ አየ። የእርሷም ዋጋ በጣም ከፍ ያለ መሆኑን ተረዳ። በመጨረሻም የራሱን ቅርጽ አንድ ቦታ ተደርድሮ አየና የሄርሜስስ ምስል ምን ያክል ያወጣል ሲል ባለቤቱን ጠየቀው። ባለቤቱም የመጀመሪያዎቹን 2 ቅርጾች ከገዛ ይህንን በነፃ መርቅልሃለሁ አለው። አንዲት ትንኝ በሬ ቀንድ ላይ አርፋ ብዙ ጊዜ ከቆየች በኋላ እንግዲህ ፍቃድ ቢሆን መሄዴ ነው አለችው። በሬውም መተሽ ስታርፊብኝ አልተሰማኝም፣
ስትሄጂም የሚሰማኝ አይመስለኝም አላት። አህያና ውሻ አብረው ወደ ሩቅ አገር ሲጓዙ የታሸገ ደብዳቤ መንገድ ዳር ወድቆ አገኙ። አህያው እሽጉን ከፍቶ ደብዳቤውን ያነብ ጀመር። ደብዳቤው የሚያወሳው ስለ ጭድ፣ ስለ ገብስና ስለ ልዩ ልዩ አይነት መኖ ነበር። ውሻውም እስቲ ዝቅ ብላ አንብብ፣ ምናልባት ስለ ሥጋና አጥንት ይናገር ይሆናል አለ። አህያው ዝቅ ብሎ ቢያነብ ስለ ሥጋ የሚናገር አንድም ቃል ሳያገኝበት ቀረ። ውሻውም በንዴት እንግዲያውስ አትልፋ፣ ምንም አይረባም፣ ምንም ዋጋ የሌለው ደብዳቤ ነው፣ ወዲያ ጣለው አለው። አንድ ሽማግሌ ሳሩ የለመለመ መስክ ላይ አህያውን ሲያግጥ የጠላት ወታደሮች እየፎከሩ ሲመጡ ሰማና አህያው ላይ ወጥቶ እንግዲህ እንዳይዙን የነፍስ አውጪኝ መጋለብ አለብህ አለው። አህያውን በመዝናናት እየተራመደ ለመሆኑ ጠላት እጅ በወድቅ ከዚህ ቀደም ከሚሸከመው እጥፍ የሚጭኑብኝ ይመስልሃል ሲል ጌታውን ጠየቀው። ሽማግሌውም አይመስለኝም አለው። የተለመደው ሸክሜን የምሸከም ከሆነ ለፈለገው ጌታ ባገለግል ምን ደንታ አለኝ አለ አህያ። አንድ ቀጥቃጭ አንድ ውሻ ነበረው። ቀጥቃጩ አያሌ ብረቶችን ቀጥቅጦ ሲያበቃ ሥራውን አቁሞ ምሳውን መብላት ሲጀምር ውሻው ከእንቅልፉ ነቃ። የተረገምክ ውሻ አለ ጌትየው፣ ምን ነው ያ ሁሉ የመዶሻ ጩኸት እንቅልፍህን ሳይረብሽ ገና ማላመት ከመጀመሬ እንቅልፍህን ማጣትህ? ስለ ኤዞፕና ስለ ሥራዎቹ እስከ ዛሬ የተጻፉት መጻሕፍት ቢሰባሰቡ አንድ ግዙፍ ቤተ መጻሕፍት ሊሞሉ ይችላሉ ይባላል። ሥራዎቹም በዓለማችን ባሉ እጅግ በርካታ ቋንቋዎች ተተርጉሟል። ታዲያ በሺዎች ከሚቆጠሩ ዓመታት በኋላ አንስተን እንድናስታውሰውና እንድንዘክረው ያደረገንን ይህንን ታላቅ ጠቢብ አመለካከቱና እጅግ የሰላ ምላሱ ነበር ለኤዞፕ የመሞቻው ምክንያት የሆነው። በእነዚሁ ከሁለትና ከሦስት መስመር በማይበልጡ አደገኛ አባባሎቹ የዘመኑ የስልጣኔ ማማዎች ነን ባዮቹን የዴልፈስን ሕዝቦችና መሪዎቻቸውን ቁስላቸው ላይ የተነኮሰ አላስቆም አላስቀምጥ ቢላቸው የአበሻውን ጥቁር ዕንቁ ከትልቅ ተራራ ጫፍ ላይ ተወርውሮ ይሞት ዘንድ ፈረዱበት። ፍርዱም ተፈጸመበት። አሁን ደግሞ እስቲ ግብፅን ወዳስገበረው የአበሻ ንጉሥ ወደ አጼ ፒያንኬ ታሪክ ነው የምናልፈው። ይኸው ከክርስቶስ ልደት በፊት በ720 ዓመት ዓለም ገደማ የኢትዮጵያ ንጉሥ የነበረው አጼ ፒያንኪ በዘመኑ የግብፅ ንጉሥ ለነበረውና ለሱም ጌታው ለነበረው ንጉሥ ኦሶርኮዋን ዳግማዊ ግብር መገበር እጅ አለው። ይሄው በየዓመቱ ቁልቁል በአባይ ላይ ያንሳፈፈ ለግብፅ ኃያል ንጉሥ ይልክለት የነበረው ግብር ማለትም ወርቅ፣ የከብት መንጋ፣ ባሪያዎች፣ የሰለጠኑ ጦረኞች፣ ውብ ወይዛዝርት ወዘተ እያደር ይከነክነውና ይቆጨውም ገባ። ሀገሩ ከ1800 ዓመታት ለሚበልጥ ጊዜ የግብፅ ገባሪ ሆና አባይ በፍቃዱ ከሚያግዘው ሌላ ለግብፅ ጎተራዎቿን በእህል፣ ሰራዊቷን በሰው ኃይል፣ ግምጃ ቤቷን በወርቅ፣ እርሻዎቿን በጠንካራ ባሪያዎች፣ እልፍኞቿን በውብ ኮረዳዎች ያለመታከት ስታንበሸብሻ ትኖራለች። ይሄ ጉዳይ አጼ ፒያንኪን ከፍቶ ቢከፋው አንድ ቀን እኔ የጠፋው ፒያንኪ ይህ ከእንግዲህ ቢቀጥል ሞች አለኋ፣ ለግብፅ ማጎንበስ ከእንግዲህ ይበቃል ሲል አምርሮ ወሰነ። በሚቀጥለው የግብር ዘመን ገባሪው እኔ ሳልሆን ግብፅ ራሷ ትሆናለች አለ። ፒያንኪ እንዲያው በባዶ አልነበርም የደነፋው። በዙፋኑ ላይ በቆየባቸው 25 ዓመታት ኃይሉን ሲያጠናክር ነበር የኖረው። ጦርነቶችን ሁሉ ያላንዳች ሽንፈት በድል እየተወጡለት ግብፅን ኃያል ባደረጓትና ስለ ኃይለኝነታቸው በዚያን ጊዜው ዓለም የመሰከረላቸውን የአበሻ ጦረኞች በሚገባ አደራጅቶ በግብፅ ላይ ለመዝመት ዝግጁነቱን አጠናቀቀ። በመጨረሻም ለራሱና ለሕዝቡ ቃል ገባ። እስከ ዛሬ አጥጦብኝ የኖረው ንጉሥ ኦስኮርን የእግሬን አቧራ ይልሳል። ከዚህ በፊት ማንም ኢትዮጵያዊ ገዢ አይቶት የማያውቀውን ያክል ሀብት ጭኜ ወደ ሀገር ያልተመለስኩ እንደሆነ እውነት እኔ ፒያንኪ አይደለሁም። ይህ እንግዲህ ከክርስቶስ ልደት በፊት በ8ኛው መቶ ክፍለ ዘመን ላይ ነው። የወረራውን ዕቅድና ፕላን በሚገባ አጠናቀቀና ንጉሥ ፒያንኪ የዚያ ዘመን ኃያል ምድር በነበረችው በግብፅ ላይ ሊዘምትባት ጉዞውን ጀመረ። ጦሩ እጅግ ብዙ ከመሆኑ የተነሳ አባይን ተከትሎ ሲክተለተል ላየው ሌላ የአባይ መንትያ ወንዝ ይመስል ነበር። በጉዞ ላይ የሚያጋጥሙትን ትናንሽ ከተሞች ሁሉ እየያዘና በመቅደሶቻቸውም ለሀበሻ አማልክት መሥዋዕቱን እያቀረበ
ከመጀመሪያው በምሽግ የተጠናከረ ቤተ መንግሥት ማለትም ሄርሞፖሊስ ደረሰ። ይህንም ቦታ ከከበበ በኋላ በሄርሞፖሊስ ሰራዊት ላይ ያልታሰበና ከአቅም በላይ የሆነ የጦር ማት ቢያወርድበት ወዲያውኑ ከተማው በቁጥጥር ስር ዋለ። የከተማዋ ገዢ የነበረውን አልሞት ያለምንም አንገራገር እጁን እንደሚሰጥ የሚገልጽ መልእክትና በርካታ ስጦታዎችን ለፒያንኪ ላከለት። ፒያንኪ እንዳይጨክንበት ስለሰጋም ከስጦታዎቹ ጋር የገዛ ዘውዱን እንኳ ሳያስቀር ነበር ይላከው። ይሁን እንጂ ፒያንኪ በስጦታዎቹ ቅንጣት እንዳልተመሰጠና ማድረግ ያሰበውን ከማድረግ የማይመለስ መሆኑን ናልሞት ተረዳ። በመጨረሻም ንግሥቲቱን የፒያንኪን ሴቶች ለአማላጅነት ትማጸናቸው ዘንድ ላካት። ፒያንኪ ለአማላጆቹ ተረታ፣ ናልሞትና ሕዝቡንም ማራቸው። ናልሞት በፒያንኪ እግር ስር ተደፍቶ የግብፅ አምላክ ሆይ የተመሰገንኩን፣ ንጉሥ የማረን በአንተ ፍቃድ ነውና እኔ ካሁን ጀምሮ ከንጉሡ አገልጋዮች አንዱ ነኝ፣ የሚጥልብኝን ግብር ሁሉ ገብርለታለሁ በማለት የመጀመሪያውን የፒያንኪን ድል አረጋገጠ። እንደ ግብሩ መጀመሪያም ለፒያንኪ ነሐስ፣ ብር፣ ወርቅና ሌሎችም እጅግ ውድ የከበሩ ድንጋዮች በገጸ በረከትነት አቀረበ። በቤተ መንግሥቱ ከነበሩት ሰንጋ ፈረሶችም የተሻለውን መርጦ ለፒያንኪ ለገሰ። የሄርሞፖሊስ ነዋሪዎችም የገዣቸውን የናልሞትን ምሳሌ በመከተል ለፒያንኪ አጎበደዱ። ይህንኑ ሁኔታ ፒያንኪ ራሱ እንዲህ ሲል ነበር የዘገበው። መላው ሄርሞፖሊስ በደረቱና በግንባሩ ከፊቴ ተደፍቶ ተማጸነኝ። ያስደስተኝ የመሰለውን ብርቅ ነገር ሁሉ ከፊቴ ከምርም ጀመር። ለብዙ ቀናት ያለማቋረጥ እየተክተለተለ ደጃፌን በውድና በከበሩ የእጅ መንሻ ስጦታዎች አጥለቀለቀው። ዘመቻዬ ከጅምሩ ያማረ ሆነ። ፒያንኪ ጥቃቱን በማጠናከርና እግረ መንገዱን የሚያገኛቸውን ከተሞች ሁሉ እያስገበረ በመገስገስ እጅግ ከፍታ ባላቸው ግንቦች ከተከበበው በጠንካራ ምሽጎችና ባያሌ ሰራዊት ከተደራጀው ከሜምፊስ ከተማ ደረሰ። ከከተማው በስተሰሜን አቅጣጫ የደረሰው ፒያንኪ ምንም እንኳ በቤተ መንግሥቱ አይደፈር የመምሰል ለጊዜው ቢደናገጥም ወዲያውኑ ለትክክለኛ የጦር አበጋዝነቱ እስከ ዛሬ ድረስ የሚጠቀስለትን ብልህ የጥቃት ስልት ነደፈ። በከተማው በስተምዕራብ በኩል ያሉት ረጃጅም ግንቦች ይብሱኑ ከፍ እንዲሉ በቅርቡ እንደተጠናቀቀ የሚያስታውቅ አዲስ ግንባታ እንደተጨመረባቸው ባየ ጊዜ በስተ ምስራቅ ያለው በተፈጥሮ ውሃ የተከበበ በመሆኑና በዚያ በኩል ጥቃት ስለማይታሰብ ችላ እንደሚባል ገመተ። ጥቃቱንም በዚሁ በስተ ምስራቅ አቅጣጫ ለመክፈት ወስኖ ተንቀሳቀሰ። የባሕሩን ጥግ ይዘው እጅግ ትላልቅ መርከቦች በመልሕቅ ፋንታ የሸራ መወጠሪያ ገመዶቻቸው ከከተማው ሕንፃዎች ጋር ታስረው ተኰልኩለው ነበር። ፒያንኪ ወዲያውኑ በሚያስደንቅ ፍጥነት መርከቦቹን ከተቆጣጠረ በኋላ ጥቃቱን ራሱ በግንባር እየመራ የማረካቸውን መርከቦች የራሱ ከሆኑት ጋር በማዋሃድ የበስተ ምስራቁን ግንብ ቀውጤ ያደረገው። በስተ ምዕራብ ወድሮ የሚጠባበቀው የሜምፊስ ጦር ካለበት እንኳ ቅስቅስ ለማለት ጊዜ ከማግኘቱ በፊት ፒያንኪ ከተማዋን ተቆጣጠራት። ቴፍናክት የተባለው የሜምፊስ ጦር አዛዥ ያላንዳች ግርግር እጁን ሰጠ። በዚህ ሁኔታም ፒያንኪ በሜምፊስ ዙሪያ ያሉትን አገሮች ሁሉ በቁጥጥር ስር ከዋለ በኋላ ድል በድል እየሆነ የመጣውን ዘመቻ በመቀጠል ወደ ሂሊዮፖሊስ አቀና። ወደ ታላቁ የግብፅ አምላክ አሜን-ራ ቤተ መቅደስ፣ ወደ ዋናው ጠላቱ ኦሶርኮን ቤተ መንግሥት። ፒያንኪ ሂሊዮፖሊስ ሲደርስ ንጉሥ ኦሶርኮንን ጨምሮ 15 የሰሜናዊ ግብፅ ምድር ገዢዎች ያለምንም የመከላከል ሙከራ እጃቸውን ሰጡ። በጊዜው የንጉሥ ፒያንኪ አገባብ የተዘገበው እንዲህ ነበር። ንጉሡ ከሂሊዮፖሊስ እንደደረሱ ወደ አምላካችን ራ ቤተ መቅደስ ገቡ። ታላቅ ሞገስና አቀባበልም ተደረገላቸው። ንጉሡ ክፉ አይቃጣቸው ዘንድም ለአምላክ ራ ጸሎት አደረግን። በንጉሡ ዙሪያ አበቦች ተነሰነሱ፣ ሽቶችም ተርከፈከፉ። ንጉሡ አምላክ ራን ለማየት በደረጃዎች ወደ ላይ ወጡ። በዚህ ጊዜ ማንም ከማይገባበት ከአምላክ ራ ቅዱስ ክፍል ውስጥ የነበሩት ንጉሡ ብቻ ነበሩ። ቁልፉን ሰብረው ባለ ሁለት ተካፋቹን በር ከከፈቱ በኋላ ቁልፉን እንደገና በራሳቸው የተከበረ ማኅተም አሸጉት። እንዲህም በማለት ለቀሳውስቱ ትእዛዛቸውን ሰጡ። ይህም ቦታ በማኅተም ያሽጌዋለሁና ከእንግዲህ ከሚነግሡ ንጉሶች ውስጥ አንዱም እንኳ ከዚህ ቢገባ ውርድ ከራሴ። ቀሳውስቱም ከንጉሡ ፊት ተደፍተው ትእዛዞ መቼም ላይፈርስ ቃላችን ነው፣ የግብፅ አምላክ በርሶ ይደር በማለት ታዛዥነታቸውን ገለጹ። በዚህ መልክ ፒያንኪ ማንም የሰው ልጅ ገብቶበት ከማያውቀውና በግብፃውያን ዘንድ የቅዱሳን ሁሉ ቅዱስ ከሚባለው የፀሐይ አምላክ ራ ቤተ መቅደስ በመዝለቅ ግብፅ ከእግሮቹ በታች መዋሏን አረጋገጠ። ኢትዮጵያም በዚያን ዘመን ለነበረው ዓለም እመቤት ለመሆን በቃች። ዝቶበት የተነሳውን ይህን ዘመቻውን በታላቅ ድል ያጠናቀቀው ፒያንኪ ወደ ሀገሩ ለመመለስ
የደቡቡን አቅጣጫ ይዞ ጉዞን ጀመረ። ታሪክ እንደሚዘግበው መርከቦቹ አከርካሪያቸው እስኪያዘጠዝጥ በብር፣ በወርቅ፣ በመዳብ፣ በነሐስና የሰሜኑ ምድር ባፈራቸው ውድ ውድ ነገሮች ሁሉ ተሞልቶ ነበር። አባይ ቁልቁል ያጋዘውን ሀብት ፒያንኪ መልሶ ሽቅብ አጋዘው። ንጉሡ በታላቅ የደስታ መንፈስ ሽቅብ ወደ እናት ምድራቸው በቀዘፉ ጊዜ በግራም በቀኝም የፈሰሰው የግብፅ ሕዝብ በእልልታና በሆታ ሸኛቸው። በምሥራቅም በምዕራብም ይዘፈንና ይጨፈር ነበር። ኦ ታላቁ ገዢ ፒያንኪ፣ እነሆ የሰሜኑ ምድር ከእንግዲህ ለዘላለሙ በስርህ ነው፣ የግብፅ አምላክ ይከተልህ ይሉት ነበር። ስለ ፒያንኪ በታሪክ ከሚታወቀውስ አብዛኛው የተገኘው ከላይ በተጠቀሰው ጊዜ ራሱ ንጉሥ ፒያንኪ በአሜን ራ ቤተ መቅደስ ውስጥ ካስተከለው ውብና ግዙፍ የእብነ በረድ ሐውልት ላይ ነው። ሐውልቱ በቆመበት በአራት ማዕዘን በተጠረበ እብነ በረድ ላይ በአራቱም አቅጣጫ የንጉሡ ዘመቻ ዝርዝር ዘገባ ተቸክችኳል። የጥንታዊቷን ግብፅ የጦርነት ታሪክ ዘገባ በተመለከተ የንጉሥ ፒያንኪ ከግብፅ ላይ ያደረገውን ዘመቻ የሚተነትነው ቅርስ ከሁሉም በላይ የተሟላና ተአማኒነትም ያለው ነው ሲሉ የታሪክ ተመራማሪዎች መስክረውለታል። የዚሁ ኃይለኛ የሐበሻ ንጉሥ በትረ መንግሥት የተላለፈው ለወንድሙ ለሳባኮን ሲሆን ሳባኮንም በበኩሉ የኢትዮጵያን ግዛት በሰሜኑ በኩል እስከ አሲሪያና ፓለስታይን ድረስ አስፋፍቶት እንደነበረ ታሪክ ጨምሮ ያስረዳናል። ከሳባኮን ቀጥሎ ዙፋኑን የተረከበው ደግሞ ሳባኮንን በዋና የጦር አዛዥነት ሲያገለግል የኖረውና የንጉሥ ፒያንኪ ልጅ የነበረው ታርካ ሲሆን እሱን የተካው ንጉሥ ናስታሴን ነበር። ታላቁን የፐርሺያ ጦረኛ ጋምቢሰስን በ525 ዓመተ ዓለም ድል የነሳው። ይሁን እንጂ ጊዜ እየገፋ በሄደ ቁጥር ኢትዮጵያም የነበራትን ኃያልነትና ዝና እያጣችና ወደ ኋላም እየተገፋች በመሄድ ለ1000 ዓመታት ያክል ባፈ ታሪኮች ጭጋግ ውስጥ ተሰውራ ቆየች። እንደገና ከክርስቶስ ልደት በኋላ በአራተኛው መቶ ክፍለ ዘመን እንደ አንድ የክርስቲያን ሕዝብና መንግሥት አንሰራርታ ብቅ እስካለችበት ጊዜ ድረስ። ውድ የቻናሌ ተከታታዮች የሰማችሁትን እንደወደዳችሁ ተስፋ አድርጋለሁ። ይህን የሰማችሁትን ወይም ወደ ቻናሌ ጎራ ብላችሁ የወደዳችኋቸውን ለወዳጆቻችሁ ማጋራቱን አትርሱ። ሰላም።